ምንድነው የምናደርገው? አላውቅም የኔ ፍቅር፣ ግን በቃ አንድ ጀምረናል፣ መጋፈጥ አለን። አስጨነቅኩ አይደል? አንቺ ምን ብለሽ ታስጨንቀኛለሽ የኔ ፍቅር? እኔ እንጂ ህይወትሽን የጭንቀት ያደረኩት። አንተ ደግሞ ህይወት የምናብዘት የጭንቀት ታረባለህ። እንደዚህ ቅፍ አድርጊ። እንደዛ እኮ እንደዘላለም እንደዚህ ቅፍ አድርጊ። ምን ልስጥሽ እትዬ? ልጄ ምን አባሽ ነው ያደረግሽው? ንገሪኛ፣ ምንድን ነው ያደረግሽው? ምን አደርገዋለሁ ብለሽ ነው እትዬ? አባትሽ የት ነው ያለው? የኔ አባት መቼም የኔ አይሆንም። ንገሪኝ፣ የት ነው ያለው? ገጠር ነው። የት ይሆናል እትዬ? ትሰሚኛለሽ? መጥቶ እንዲወስድሽ ልታደርጊ? ምን? ልጄን አግቶ የሚያስፈራራት ማን ስለሆነ ነው? የኔ አባት። ዝም በይ። ከዚህ በኋላ እዚህ ቤት አትኖሪም። ማን እንደሚያስገድደኝ አያለው። ኧረ እትዬ እባክሽን እባክሽን። ውጭ እኮ ነው የምልሽ። ልጄን ዞር ብለሽ እንድታዩ አልፈቅድልሽም። ትንሽ እንኳን አታብሪ። አላቅምሽ ትንጠራሪያለሽ። ይሄንን ማኪ ብታውቅ ኑሮ በህይወት ባልኖርሽ። አሁን ማኪ ሳታውቅ ይሄን ቤት ለቀሽ ውጪ። እኔ ስመለስ እንዳላገኝሽ። ማኪ ያየችውን ማመን አልቻለችም። እንዲህ ያስደነገጣት ነገር ቢኖር ናታንና ሰላም በአንድ ላይ ከሳላ ቁጭ ብለው ሲያወሩና የፍቅር ጊዜ ሲያሳልፉ በጣም ደንግጣ ወደ ኋላ ልመለስ ወይስ ወደፊት የሚል ሀሳብ ነበራት። እንዲሁም እኔ ፊት ጠርጥሬ ነበር ቲና የምትባለው ፍቅረኛ ናት ሲለኝ እኔ የምወዳት ሰላም ናት ብሎ ነበረ። የትኛዋ ሰላም እያልኩ ግራ ትጋባ። ቲናን አንጥቶ ፍቅረኛ ናት ብሎ አስተዋወቀ። ግራ ይጋባል። ይህን እንደማማ መናገር አለብኝ በማለት ለእናቷ ሄዳ ተናግራለች። እናትየዋም ደግሞ ሰላምን ከዚህ ከቤት ውጪ፣ አንቺ ልጅንም እያስፈራራሽ እና እያስጨነቅሽ ነው ያለሽው። ስለዚህ ከኛ ያለ ችግር ምንድን ነው? እንደሱ አባትሽ ማኪን በየሄደችበት እየተከተለ የሚያግታትና የሚያሰቃያት ምንድን ነው በማለት ነግራታለች። ሰላምም እረ የኔ አባት የዚህ አይነት ነገር የለበትም፣ እንዲሁም የሚያሰቃይና ሰውን ሰላም የሚያሳጣ ሰው አይደለም። ማንን እያወራሽ እንደሆነ አላውቅም። የምትዩን ነገር ራስሽ ሰቢበት። እኔ ናታንንም ሆነ እናንተንም የማደርገው ነገር የለኝም ከስራዬና ከስራ ውጭ በስተቀር ብላታለች። ይህን ማካልሽ እጅ ከፈንጅ የሚይዝብሽ ቀን አለ በማለችበት ምክንያትም ሰላምና ናታን ከአንድ ላይ በተቀመጡበት ጊዜ ከውጭ ስትመጣ ማኪም እንዲሁም ደግሞ እናትየው ከቤት ወጣ ብላ ሳላ ላይ ሁለታቸውን ስታገኛቸው ያለኝ አማራጭ እናንተን ከቤት የማስወጣት እንጂ ሌላ አማራጭ የለኝም በማለት ሰላምንም ከቤት ለቀሽ እንድትወጪ ከቻልሽ አባትሽን ጠርተሽ ይዞሽ ይሄድ ብላታለች። ናታንንም ከፈለክ ማኪን ታገባለህ፣ አይ የምትል ከሆነ ግን እኔን እናታን በህይወት እንዴት እንደማታገኘ ቁርጥ በል በማለት አሰቃይተዋለኝ። ሰላምም የትኛው ይሻለኛል እያለች ነው። እሽት ብላ ተስማምታለች። እናትየዋ ግን ምን እንዲያስብች አላውቅም። የልጆቿን ፍላጎት እንዲማክበር አሁን ላይ ደግሞ የምትናገሩ ንግግር ጭራሽ ከኔ መቤት ውጭ የሚሆን ነገር የለም እያለች ነው። ይህን እየሰማችሁ ያለችው ሮዛ ግን ቆይ እናቴ ምን እያልሽ ነው ያለሽው? እኔ አንቺን ያለ ፍላጎታችን ምን አድርጌ ነው የምትይው? ናታን የወደደውና ያፈቀረውን እንጂ የሚያገባው አንቺ ያልሽውን ወይም ያስገደልሽውን አይደለም። ዛሬ አስገድደሽው ልትሩ ብትች ነገ ተነገ ወዲያ ደግሞ ትቷት ሊሄድ ይችላል በማለት ስትነገራት እናትየው ለእኔ እንዴት መልስ ትመልሻለሽ? እኔ ማለት ፈጣሪ እናትሽ ብዙ መጽዋዕት ከፍዬ ያሳደጉሽ ነሽ በማለት ትቆጣታለች። ሮዛም አይሽ አያለሁኝ ነገ ጧት ስታለያይና አንቺ ያልሽውን ይዞ ሲቀመጥ ያለው ማለት ጥራት ሄዳ ነበርና ሰላምም ከናታን ላይ ሆና እያለቀሰች ነበረ። ናታንም አይዞሽ ይህ ጊዜ ያልፋል የሚልበት ቀን አንጥቷል።
ሮዛ ግን እኔ ያልኩሽ ነገር ባይደርስ ወደፊት ጠብቂ በማለት ቤቱን ለቃላት ለመውጣት ፈልጋለች። ሮዛም ናታንና እንዲሁም ሰላም ከሳራ ላይ ቁጭ ብለው ፍቅራቸውን ገልጸው እንዲሁም ደግሞ ያስቸግራቸውን ነገር በእንባ እየተላለፉበት ነገር በጣም ያስደስታልና በዚህ ነገር ግን እኔም ተደስቼበታለሁ ብላለች። እናትየዋ ግን ምን እንዲያሳስባት አላውቅም። ማኪን ግዴታ የሚያገባበት ምክንያት ምን እንደሆነ አላውቅም። በእርግጥ ማኪ ፍቅር ከሌለ የምታገባው ሰው ምንም ጥቅም እንደሌለው ብታውቅ ኑሮ ከመጀመሪያውኑም ባልገባችበት ነበረ። ይህንን በምትሄድበት ደግሞ እየታገተች እንዲሁም ደግሞ የእስራት የምግልት ነገር የሚደርስባትን ነገር ተናግራለች። ማንኛውን ሰው እንደሆነ አላውቅም፣ ግን የሰላም አባት ነኝ፣ ሰላምን ትታያታለሽ ወይስ ናታንን ትለያለሽ እያለ ሁሌ የሚያስፈራራ ልጅ ነው ብላለች። እና ይህንስ ደግሞ በተነገረበት ጊዜ ሰላምን ከቤት እንድታባረራት አድርጋለች። የናታንና የሮዛ እናትን በጣም እንድትከፋ ያደረገው ደግሞ ይህንን በየስራው የእገታና እንዲሁም ደግሞ የእንግልት ነገር ቢያቆሙት ይሻላል የሚል ተስፋ አለኝ። ብቻ ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ናታን እና ሰላም በአንድ ላይ ሆኖ ፍቅራቸውን ሲገላለጹ እንዲሁም ደግሞ እናትየዋ ናታንንም ሆነ ሮዛን በአንድ ቁጭ አድርጋ ማኪን የምታገባ ከሆነ ታገባታለህ፣ አሊያም ደግሞ አይሆንም የምትል ከሆነ እኔን እናትን በህይወት አታገኘኝም በማለት ትነግረዋለች። ናታንም አይ እናቴ እኔ የፈለኩትን እንጂ አንቺ የፈለግሽውን ልትድረኝ አይደለም፣ ስለዚህ እኔ ማኪን ማግባት አልፈልግም ሲላት እናትየዋም ደንግጣ እንደወደቀች እና ሕክምና ገብታ ታክማ እንደተመለሰችም አይተናል። አሁን ላይ ደግሞ ሰላም የማኪን ያገታትን ሰውዬ ሰላም አባት ነው ስላለቻት ሰላም ቤቱን ለቃ እንድትወጣ ከቻለች አባቷ መጥቶ እንዲወስዳት ተናግራለች። ይህ ያደረገችበት ምክንያት እኔ በየሰዓትና በየደቂቃ ውጭ በወጣው ሰዓት ተከታትሎ የሚያሰቃየኝና የሚያግተኝ ሰው አለ ብላ ለሰላምና እንዲሁም ደግሞ ለረፍት መውጫ አጣሁኝ ብላ ለሮዛና ለናታንና ስለተናገረች ሰላም አባቷን እንድታሳርፍና እንዲሁም ከስራ ከምሰራበት ቤት ለቀሽ እንድትወጪ ብላ ተነግሯታል። ሰላም ግድ ያልሰጣትም እንዴት ያስቸገራትና የጨነቃት ነገር ቢኖር ከናታን ጋር የመለያያቸውና የመራራቃቸው ጉዳይ እንጂ ለእሷ ስራ ብረቃ ብትሄድ ምንም ደንታ አይሰጣትም ነበር። ግን ከቤት ውስጥ ናታንን ስለምትወደው ለቃ መሄድ አትፈልግም። አንድና አንድ ያላት አማራጭ ቢሆን ናታንን ተነግራ የቤቱን ስነ ስርዓት እንዲያደርግ ወይም ደግሞ ለእሷ የሚገናኙበትን ዘዴና ብልሃት እንዲነግራት
ሁለታቸውም በአንድ ላይ ቁጭ ብሎ ተመካክረው ሀሳብ አንጥተው የሚስማሙበትን ሀሳብ ይዘው ወደፊት ለመራመድ ነበረ። ግን በአንድ ላይ ቁጭ ብሎ ባወሩበት እና በተጫወቱበት እንዲሁም ሊመካከሩ በነበሩበት ሰዓት ላይ ማኪም ከውጭ እየመጣች በነበረበት ሰዓት ጊዜ እንዲሁም የናታን እናት ክላስ ነበረች እና በእርግጥ ናታን ሰላም ጋር ይሄዳል ብላ አላሰበችውም። ሳላ ቁጭ ብሎ ሌላ ነገር ይፈርጃል ብላ ባሰበችበት ሰዓት ውጭ ስትወጣ ግን ያየችውን ማመን አልቻለችም። ከሰላም ጋር ቁጭ ብሎ ሲለፋና የፍቅር ጥያቄውን ሆነ የፍቅር ሰዓት ሲያሳልፍ ነበረ። ይህንንም አይታ እናትየዋ በጣም ደንግጣና ተሳቃ ምን እያደረክ ነው ልጄ? እኮ ይህ ነው ስራ በማለት ተናግረዋለች። ሰላምም ሆነ ናታንም በጣም ደንግጠዋል። ግን ከጎናቸው ሮዛ ስላለች ምንም ይሻላል በሚል ተስፋ ነው። እኛ ደብቀን እና ሸሽገን የትም ልናደርሰው አንችልም። ስለዚህ አንድና አንድ ሁሉም ሰው አውቆ እኔ ምንም ቢሆን ማኪን እንደማላገባ ነግሬሻለሁ አይደለም? ስለዚህ አሁን ላይ ደግሞ ረፍት አድርጋና ደግሞ አሟት ነው እንጂ እኔ ጋር የተገደፈችው ሌላ ነገር አይደለም፣ በህመም ምክንያት ነው በማለት ለማታለል እና ለማሞኘት ሞክሯል። ያው ሁሉም ነቅተዋል። ቢሆንም እንኳን ያው የተስማሙበትና ወደፊት አንድ ላይ የሚሆኑበት ነገር ሀሳብ ያመጡ ይመስለኛል። በሚቀጥለው ግን በቁርጠኝነት ለእናቱም ሆነ ለማኪም እንደማያገባትና ለእናቱም ሰላምን እንደሚያገባ በግልጽ ይናገራል የሚል ተስፋ አለኝ። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ወዳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።